የኢትዮጵያ ዘመናዊ ሙዚቃ ከጀመረበት ጊዜ ጀምሮ እጅግ በጣም አንጋፋ የሆኑ ድምፃውያን ተፈጥረዋል። በሴቶችም ሆኑ በወንዶች እጅግ ልዩ ተሰጥኦ ያላቸው ታላቅ ተቀባይነትን ያተረፉ ብዙ ድምፃውያን የተፈጠሩ ሲሆን በ1990ዎቹ በነ ቴዲ አፍሮ እና በነ ጎሳዬ አብዮት በኋላ ከ2000 ዓመተ ምህረት በኋላ ከመጡ ታላላቅ ድምፃውያን መካከል ዳዊት ጽጌ አንደኛው ነው። በዛሬው ቪዲዮ ስለ ታላቁ ድምፃዊ ዳዊት ጽጌ ውልደትና እድገት፣ የሥራ ስኬት ሁሉንም የምናይ ሲሆን ይህንን ቪዲዮ እስከ መጨረሻው ድረስ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ቆይታ። ዳዊት ጽጌ የተወለደው ሰሜን ሸዋ ሲሆን ገና በ2 ዓመቱ የአባቱ ወንድም የሆኑት አቶ ጽጌ ዳዊትን ለማስተማር ከወላጆቹ ተቀብለው ወደ አዲስ አበባ ይዘውት ይመጣሉ። የዳዊት ወላጅ አባት አቶ ከበደ የሚባሉ ሲሆን አቶ ጽጌ አጎቱ ናቸው። ዳዊት የልጅነት ጊዜውን ማለትም እስከ 14 ዓመቱ ድረስ በአጎቱ በአቶ ጽጌ እጅ ስላደገ ስያሜውንም በአባቱ ሳይሆን በአጎቱ ስም በመጠራት ዳዊት ጽጌ ተብሎ መጠራት ጀመረ። ዳዊት እስከ 14 ዓመቱ ድረስ ከአጎቱ ጋር ያደገ ቢሆንም ከዚህ በኋላ ያለውን እድሜውን ብቻውን ለመግፋት በመወሰን ከቤት መውጣት ችሏል። አጎቱ ጋር የኖረ ሙዚቃ በጣም ይወድና ይሞካከር ስለነበረ አጎቱ ደግሞ በዚህ ድርጊቱ ደስተኛ ባለመሆናቸው ትምህርቱ ላይ እንዲያተኩር በመፈለጋቸው ከጊዜ በኋላ አለመግባባት በመፈጠሩ ዳዊት ከቤት ለመውጣት ተገደደ። ከወጣም በኋላ በአንድ እንጨት ቤት ተቀጥሮ እየሰራ ኑሮውን ለማሸነፍ ይተጋ ነበር። ዳዊት በአንድ ወቅት ስለ እንጨት ቤቱ ሲናገር ከጠዋት ጀምሮ እስከ ማታ 12 ሰዓት ድረስ የእንጨት ቤቱን ስራ ስንሰራ እንውልና ወራሂም ሆነ ሳምንታዊ ደሞዝ ስላልነበረን ከ12 ሰዓት በኋላ በተቆራረጠ እንጨት የተለያዩ ነገሮችን ማለትም እንደ ረከቦት፣ ትናንሽ ዱካ ወንበሮችንና የመሳሰሉትን በመስራት መርካቶ ድረስ ሂደን በማስረከብ ነበር የምንተዳደረው ሲል የእንጨት ቤት ህይወቱን ተናግሯል። 2001 ዓመተ ምህረት የኢትዮጵያ አየር ኃይል ያወጣውን የሙዚቀኛ ቅጥር ማስታወቂያ አይቶ በመፈተን ሁለተኛ በመውጣት አየር ኃይል ውስጥ በ900 ብር ደሞዝ በመቀጠር ለአንድ ዓመት ካገለገለ በኋላ ከአየር ኃይል በቅነሳ ከተሰናበተ በኋላ በባህልና ቱሪዝም እንዲሁም በማረሚያ ቤቶች ውስጥ ባሉ የሙዚቃ ክበቦች ላይ መስራት ጀመረ። ከዚህም በኋላ ወደ ባላገሩ ውድድር የገባ ሲሆን ባላገሩ ላይ እየተወዳደረ እያለ የዱባይ ፕሮሞተሮች አይተውት ዱባይ ናይት ክለብ እንዲሰራ ይዘውትም ይሄዳሉ። እዛው እያለ ለባላገሩ ውድድር ሲል አንዴ ኢትዮጵያ አንዴ ዱባይ እያለ ሲሰራ የቆየ ሲሆን ከባላገሩ ውድድር በፊት ከእቴነሽ ጋር በመሆን የታደለ በቀለን እና የሂሩት በቀለን ገላዋ የተሰኘውን ሙዚቃ የሰራ ሲሆን በውድድሩ ላይ እያለ በመለቀቁ ከፍተኛ ተቀባይነትን እንዲያገኝ አስችሎታል። በባላገሩ ላይ እያለ በመጀመሪያው ዙር ላይ የኤፍሬም ታምሩን ዝማሜ የተሰኘው ሙዚቃ በመጫወት ዳኞችን ያስገረመ ሲሆን በሁለተኛው ዙር የጋሽ አለማየሁ እሸቴን አልተለየሽኝም የተሰኘው ሙዚቃ በሚያስደንቅ ብቃት በመጫወት ከመጀመሪያው ዙር ከፍተኛ ለውጥን በማሳየት አስደናቂ ብቃትን ማሳየት ቀጠለ። በዚህም ውስጥ ሆኖ በዳኛ ሶፊ ሜሲ የሚል ስም ያሰጠውን አስደናቂ ብቃት በማሳየት የተጫወተው አንተ ደግሞ የዘፋኞች ሜሲ ነህ በእውነት ነው። የጋሽ ጥላሁን ገሰሰን በእምባዬ ቦይል ስራ የሚለው ሙዚቃ እጅግ ልዩ በሆነ መልኩ በመጫወት ሲሆን አስደናቂነቱንም ቀጥሎበታል። ይህ በእንዲህ አይነት መልኩ በቀጠለበት ሁኔታ ለእሱም ሆነ ለባላገሩ አይዶል አስደናቂ ለውጥ የታየበት የመድረክ ስራ ውድድር ሳይሆን ኮንሰርት የመሰለው ስራ የታየበት የጋሽ ጥላሁን መለየት ሞት ነው የተሰኘ ሙዚቃ ሲሆን ከባህላዊ ባንድ ጋር የተጫወተው መንገድ እጅግ ውብ ሲሆን የስቱዲዮ ቅጅ እንጂ ፍጹም የመድረክ ስራ አይመስልም ነበር። በስተመጨረሻም በጋሽ ጥላሁን ገሰሰ የልደት ቀን መስከረም 17 ፍጻሜውን ያገኘው ባላገሩ አይዶል ዳዊትም የጋሽን ስምና ስራ የሚያወሳ ድንቅ ስራ ውስጣዊ ስሜት የተሰኘውን ስራ ያቀረበ ሲሆን የቴዎድሮስ ታደሰ ዘለሰኛንና የራሱን ድርሰት በመስራት አስደናቂ ብቃቱን በመጫወት በመላው ኢትዮጵያ በቴሌቪዥን የሚያዩን ህዝብ ሁሉ እጁን በአፉ በማስጫን በአንደኝነት ውድድሩን ማጠናቀቅ ችሏል። የባላገሩ አይዶልን በአንደኝነት ካጠናቀቀ በኋላ የተለያዩ ናይት ክለቦች ውስጥ በአዲስ አበባና በዱባይ ሲሰራ ከቆየ በኋላ የኔ ዜማ የተሰኘውን አልበሙን ከ4 ዓመት ቆይታ በኋላ በመልቀቅ ለአድናቂዎቹ አበርክቷል። የኔ ዜማ አልበም እጅግ የተወደደ አልበም ሲሆን የኮሮና በሽታ ዓለም ላይ ከመከሰቱ ከወራት በፊት የተለቀቀ አልበም ሲሆን በኮሮና ጊዜ ሁሉም ነገር በተዘጋጋበት ወቅት
ብዙዎች ይሰሙት የነበረው አልበም ሆኖላቸው አልፏል። በዚህ አልበም ላይ በግጥምና ዜማ አበበ ብርሃኔ፣ ቴዎድሮስ ካሳሁን፣ ቴዲ አፍሮ፣ ናትናኤል ግርማቸውና የመሳሰሉ እንቁ ባለሙያዎች የተሳተፉበት ሲሆን በቅንብር ደግሞ ሚኪ ጃኖ፣ አበጋዙ ክብረወርቅ ሽወታ፣ አቤል ጳውሎስ የመሰሉ ከያንያን ተሳትፈውበታል። አስችሎሽ፣ እትቱ፣ ደሳለኝ፣ ባዮ ባዮ የመሳሰሉት በጣም የተወደዱ ሙዚቃዎች ሲኖሩት ከዚህ አልበም መውጣት በኋላ የኔ ዜማ የተሰኘ የራሱን ባንድ በመስረት በኢትዮጵያና በመላው ዓለም ላይ እየተዘዋወረ ስራውን ማቅረብ ችሏል። ከ2 ዓመት በፊት የዘመን ቃናዎች የተሰኘ 3 ትራኮችን የያዘ ስራ ለህዝቡ ያቀረበ ሲሆን በውስጡም የጋሽ ጥላሁንን፣ የአሰፋ አባተንና የእሳቱ ተሰማን ስራዎችን የያዘ ሲሆን በጣም ተወዳጅነትን በማግኘቱ በ2 ዓመት ውስጥ ከ8 ሚሊዮን ጊዜ በላይ እይታ ማግኘት ችሏል። ይህ ስራ ከወጣ ከ1 ዓመት ቆይታ በኋላም ዳርዳር የተሰኘውን ነጠላ ዜማ የተለቀቀ ሲሆን በዚህ ስራ በግጥምና ዜማ ደራሲነት አብዱ ኪያር ሲሆን ሙዚቃውን የሰሩት ደግሞ የኔ ዜማ ባንዶች ናቸው። ዳዊት ወደ ኢትዮጵያ የሙዚቃ መድረክ ላይ ከወጣበት ጊዜ አንስቶ አስገራሚ ታለንት ያለው ልጅ ሲሆን ከችሎታውም በላይም ጠንካራ ሰራተኛ መሆኑን እንረዳለን። ከአንድ እንጨት ቤት ስራ የተነሳው ዳዊት ዛሬ አለ የሚባል ትልቅ ሙዚቀኛ መሆን ችሏል። ከፍተኛም ተከፋይ በመሆን ስማቸው ከሚጠሩ ሙዚቀኞች ውስጥ አንዱ ሆኗል። በቅርቡ በአዲስ አልበም እንደሚከሰት ተስፋ እያደረግን የዛሬ ታላቁን ድምፃዊ ዳዊት ጽጌን ከልጅነቱ ጊዜ አንስቶ አሁን እስካለበት ደረጃ የዳሰስንበት ፕሮግራም በዚህ ይጠናቀቃል። ይህንን ቪዲዮ ከወደዳችሁት ላይክ በማድረግ ቀጣይ ቪዲዮ ስለማን እንድንሰራላችሁ የምትፈልጉትን ሐሳብና አስተያየት ደግሞ ኮሜንት መስጫው ላይ በመጻፍ ቤተሰብ ለመሆን ካሰባችሁ ሰብስክራይብ በማድረግ ቀጣይ ቪዲዮ ስንለቅ እንዲደርሳችሁ ከፈለጋችሁ ደግሞ የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። በሌላ ጊዜ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።